በቀጣዩ ሳምንት በሃንጋሪዋ ዋና መዲና ቡዳፔስት ይገናኛሉ ተብለው የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የነበራቸው ቀጠሮ የተሰረዘ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሩሲያ ላይ ማዕቀብ መጣላቸው ሲሰማ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የኒውክሌር የጦር መሳሪያ ልምምድ ሲደረግ ቆመው መመልከታቸው ተሰማ። ነገሮች ከመቼውም ጊዜ በላይ ከረዋል ተብሏል። በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና በሩሲያ አቻቸው ቭላዲሚር ቭላዲሚሮቪች ፑቲን መካከል ያለው ውጥረት እየከረረ የመጣ ሲሆን አሜሪካ በሁለት ግዙፍ የሩሲያ የነዳጅ ኩባንያዎች ላይ ማዕቀብ መጣሏን ያነሱት ዘገባዎቹም ውሳኔው ሩሲያ በአስቸኳይ ለተኩስ አቁም እንድትስማማ ነው ለማስገደድ ነው ብትልም በተቃራኒው ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኒውክሌር የጦር መሳሪያ ተዋጊ ኃይሎቻቸውን ዝግጁነትና ልምምድ በግል ቆመው እየተመለከቱ መሆናቸውን ጠቅሰው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ሳምንት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በነበረው የስልክ ልውውጥ ተደርሶበት የነበረውን የቡዳፔስት የሁለቱ መሪዎች ስብሰባ እቅድ ትራምፕ ስብሰባውን በፍጥነት በመሰረዝ በሩሲያ ላይ ማዕቀብ መውሰዳቸውንና ማዕቀብ መጣላቸውን ሲያስታውቁ በዚህም ፕሬዝዳንት ትራምፕ ባለፉት ወራት በሩሲያ ላይ ማዕቀብ ሊጥሉ ይችላሉ ተብሎ ቢጠበቅም እርምጃ ሳይወስዱ ከቆዩ በኋላ ሁለቱ መሪዎች ለውይይት በቡዳፔስት ይገናኛሉ ተብሎ ዓለም በሚጠብቅበት በዚህ ሰዓት ግን ወደ ማዕቀብ መዞራቸው አስታውቋል። ትራምፕ ሁኔታውን አስመልክቶ ከሰዓታት በፊት በማህበራዊ ትስስር ገጻቸው በሰጡት መግለጫ ከቭላዲሚር ፑቲን ጋር በሃንጋሪዋ ዋና መዲና በቡዳፔስት ተገናኝተን መወያየቱ የትም ሊያደርስ የሚችል ሆኖ አልተሰማኝም ያሉት ምክክሩን የሰረዙት ፕሬዝዳንት ትራምፕ ይልቁንም ጊዜው ማዕቀብ ደራርቦ መጫን የሚያስፈልግበት ጊዜ ነው ማለታቸውን